ያው በ2017 በጀት ዓመት በአጠቃላይ በመንገድ ዘርፉ የተሻለ ስራ ለመስራት የተሻለ እቅድ አቅደን ወደ ስራ የገባንበት ሁኔታ አለ። ከዚህ አኳያ የክልሉ መንግስት በዚህ ዓመት ከበጀት ከመመደብ ባለፈ እቅዱን የጋራ የማድረግ እቅዱን የሚመለከታቸው አካላት እንዲረዱት የማድረግ እና በአጠቃላይ የክልሉ መንግስት የመንገድ መሰረተ ልማት ስራዎችን በእውቀት ላይ ተመስርቶ ጉድለቶችን ለመሙላት የሚያስችል አሰራርና አቅጣጫ ተቀምጦ ወደ ስራ ገብተናል። በዚህ በኩል በባለፈው አመት ከሰራነው ስራ በዚህ አመት የተሻለ እንቅስቃሴ አለው ብሎ መውሰድ ይቻላል። እንግዲህ የመጀመሪያው የመንገድ ግንባታ ነው። መንገድ ግንባታ በሁሉም ዘርፍ ነው የምንሰራው። ከዚህ አኳያ ወደ 2048 ኪሎ ሜትር ነው በበጀት አመቱ የሚጠበቅብን። እስካሁን ወደ 427 ኪሎ ሜትር መንገድ የጠጠር መንገድ ተገንብቷል። ከዚህ ውስጥ 58 ኪሎ ሜትር የሚሆነው የአስፓልት መንገድ ግንባታ ነው። ስለዚህ ከመንገድ ግንባታ አኳያ በባለ ብዙ ድርሻዎች ስላሉ ብዙ አካላት ናቸው በዚህ የሚሳተፉት። ከኛ አኳያ ኦልሞስት አብዛኞቹ ፕሮጀክቶች ወደ ስራ የገቡበት ሁኔታ አለ። ከግንባታ አኳያ ጥሩ መነሳሳት አለ። ከእቅዳችን አኳያ ስንወስደው ግን ወደፊት ባሉ ቀሪ ጊዜያት ከዚህ በበለጠ ፍጥነት ትኩረት መስራት የሚገባ መሆኑ ግልጽ ነው። ሌላው ከመንገድ ግንባታ በተጨማሪ የድልድይ ግንባታ ነው። ከድልድይ ግንባታ አኳያ በበጀት አመቱ ከ95 ድልድይ በላይ ለመስራት እቅድ ይዘን እየሰራን ነው። ኦልሞስት 95ቱም ወደ ስራ ገብተዋል። ስለዚህ 95ቱም በዚህ አመት ተጠናቀው ለአገልግሎት ክፍት እንዲሆኑ አድርገን እየሰራን ያለ ነው። ከዚህ ውጪ የመንገድ ጥገና እንግዲህ ጥገናው ቀደም ሲል በተለያየ መንገድ የተሰሩ መንገዶች ክረምት ከበጋ እንዲያገለግሉና ዘላቂ ጠቀሜታ እንዲሰጡ በየጊዜው በበጀት ተደግፈው እንዲጠገኑ የማድረግ ስራ ነው። ይህም በተመለከተ በአመቱ ከ17624 ኪሎ ሜትር በላይ መንገድ ጥገና ለመጠገን አቅደን የነበረው እስካሁን ባለፉት 7 ወር ወደ 9606 ኪሎ ሜትር ሰርተናል። ይሄ ከእቅዳችን ኦልሞስት 92 በመቶ የሚሆነው ከ7 ወሩ ሰርተናል። ከአመቱ ወደ 63 በመቶ የመንገድ ጥገና የሰራንበት ሁኔታ አለ። ስለዚህ በጥገናው ዘርፍ በጣም ጥሩ እንቅስቃሴ ያለው ብሎ መውሰድ ይቻላል። ከዚህ በተጨማሪ በፌዴራል መንገድ በኢትዮጵያ መንገዶች አስተዳደር የሚሰሩ ፕሮጀክቶች አሉ። አንደኛው የመደበኛ አስፓልት መንገድ ነው። ይሄን በተመለከተ በክልላችን ወደ 61 የአስፓልት ፕሮጀክቶች አሉ። ከ61 የአስፓልት ፕሮጀክቶች ውስጥ በዚህ አመት 48ቱ ወደ ስራ መግባት ነበረባቸው። ከ48ቱ 32ቱ ወደ ስራ ገብተዋል። 16ቱ በተለያዩ የጸጥታ ችግሮች ምክንያት ገና ወደ ስራ አልገቡም። ስለዚህ ቀጣይ ወደ ስራ መግባት ያለባቸው ከሚመለከታቸው ባለድርሻ አካላቶች ጋር በመነጋገር ወደ ስራ እንዲገቡ ጥረት እያደረግን ነው። ቀጣይ ይህንን ክፍተት እንሞላለን ብለን እናስባለን። ሌላው ቀደም ሲል በተገነቡ የአስፓልት መንገድ ስራዎች የመንገድ ጥገና ያስፈልጋል። ይህም በተመለከተ በዚህ በ7 ወሩ ወደ 922 ኪሎ ሜትር የአስፓልት መንገዶች ላይ የአስፓልት መንገድ ጥገና የተሰራበት ሁኔታ አለ። በአስፓልት መንገድ ጥገናው ላይ ያለውን እንቅስቃሴ ውጤታማነት እና ተስፋ ሰጪ ውጤቶች በመንገድ ግንባታው በተለይ በአስፓልት መንገድ ግንባታው ላይ መድገም ይጠይቃል። ስለዚህ ከዚህ አኳያ እስካሁን የተመዘገቡት እና እየመጡ ያሉት ውጤቶች አበረታች ቢሆኑ ቀጣይ ግን ከዚህ በላይ መስራት ይጠበቅብናል። በተለይ ያቀርነውን እቅድ ውጤታማ ከማድረግ አኳያ ከዚህ በላይ መስራት ይጠበቅብናል። በአጠቃላይ በክልሉ መንግስት በጀት ተይዘው ከሚሰሩት የመንገድ ፕሮጀክቶች ውስጥ 189 ፕሮጀክቶችን በዚህ አመት እናጠናቀቃለን፣ እናስመርቃለን፣ ሪቫን እንቆርጣለን። ለሌሎች አዳዲስ ፕሮጀክቶች መጀመር እድል እንፈጥራለን ብለን የክልሉ መንግስትም ቢሮውም በግልጽ ታቅዶ እየተሰራ ነው ያለው። ከዚህ ውጪ በፌዴራል አስፓልት መንገድ ፕሮጀክቶችም ቢሆን አሁን ወደ ስራ እየገቡ ካሉት ከ13 ፕሮጀክቶች በላይ በዚህ አመት እናስመርቃለን። አስመርቀን ለአገልግሎት ክፍት እናደርጋለን። ቀጣይ በኢትዮጵያ መንገዶች አስተዳደር አዳዲስ ፕሮጀክቶች እንዲጀመሩ ማድረግ አለብን ብለን ከክልሉ መንግስት ጀምሮ ከፍተኛ ጥረት እየተደረገ ነው። ይሄ ነው አንዱ
የተለየ ትኩረት የተባለበት። ከዚህ ውጪ እንግዲህ በክልላችን የህብረተሰብ ተሳትፎ በጣም ጥሩ ነው ብሎ መውሰድ ይቻላል። ከዚህ አኳያ ከ1 ቢሊዮን ብር በላይ እስካሁን ከወረዳ አስተዳደር ምክር ቤትና ከህብረተሰብ ተሳትፎ ማሰባሰብ ተችሏል በጥሬ ገንዘብ። ይህን ስራ ደግሞ ወደ ስራ ማስገባት ተጀምሯል። ከዚህ አንጻር 174 ኪሎ ሜትር መንገድ የተገነባው በህብረተሰብ ተሳትፎ ነው። ከመንገድ ጥገና አኳያ ከ5100 ኪሎ ሜትር በላይ የመንገድ ጥገና በህብረተሰብ ተሳትፎ የተሰራ ነው። ስለዚህ ህብረተሰቡ መንግስት ከሚሰራው ስራ ከሚመድበው በጀት ባልተናነሰ ባለቤት ሆኖ በመንገድ መሰረተ ልማት ዙሪያ ቀጥተኛ ተሳታፊና ባለቤት ሆኖ እየሰራ ያለበት ሁኔታ እንዳለ ማየት ይቻላል። ይህን የበለጠ አጠናክረን እንቀጥላለን። ቀጣይ እንግዲህ በስራ ሂደት እየገጠሙ ያሉ ችግሮች አንዱ ከዚህ ከጸጥታው ጋር በተያያዘ አልፎ መስተጓጎሎች አሉ። እነዚህን ከህብረተሰቡና ከሚመለከታቸው አካላት ጋር በትብብር እየሰራን ለመፍታት ለመሻገር እንሞክራለን። ከዚህ ውጪ የሶስተኛ ወገን ወይም የወሰን ችግሮች አሉ። እነዚህን በተመለከተ እየፈተኑን ነው። እነዚህን አሁንም ቀጣይ ትኩረት ሰጥቶ መስራት መፍታት ይጠይቃል። ከዚህ ውጪ የኮንስትራክሽን ማቴሪያል በተለይ የነዳጅ አቅርቦት ማሽነሪዎች እና ባለሙያዎች በሙሉ አቅማቸው እንዳይሰሩ በጣም ከፍተኛ ጫና እያሳደረ ነው። ይህም በተመለከተ ከንግድ ቢሮ ጋር እና በተዋረድ ካሉ የንግድና ገበያ ልማት ተቋማቶች ጋር በትብብር እየሰራን ክፍተቶች እንዲሞሉ እያገዙን ነው። ግን ከዚህ በላይ እገዛቸውን እንፈልጋለን እና ነዳጅ በጣም ሲሪየስ ችግር ነው። ከዚህ ውጪ የማሽነሪ አቅርቦትም ችግር አለ። በተለይ የኪራይ ማሽነሪ ማግኘት ላይ ክፍተቶች አሉ። ይህም በተመለከተ በየአካባቢው ማሽነሪ ያላቸው ተወላጆች የአካባቢው ተወላጆች ባለሀብቶች ትኩረት እንዲያደርጉ ትብብር እንዲያደርጉ በማድረግ እንዲያከራዩ በማድረግ የማሽን እጥረት ክፍተቱን በመሙላት ስራውን ማቀላጠፍ አለብን ብለን እየሰራና ያለ ነው። በጥቅሉ እንግዲህ ባለፉት ጊዜ ያገኘነው ልምድ የበለጠ በማስፋት በቀጣይ ክረምት ከመግባቱ በፊት ወቅቱን ያልጠበቀ ዝናብ ከመምጣቱ በፊት ስራዎች በአግባቡ እንዲጠናቀቁ እና ለአገልግሎት ክፍት እንዲሆኑ በሚል በዚህ በጎንደር ቀጠና ያሉ ዞኖች ከመንገድ መምሪያ ከወረዳ ፕሮጀክት ኃላፊዎች ከመንገድ ጥገና ጽህፈት ቤት ኃላፊዎች ከኢትዮጵያ መንገዶች አስተዳደር የዲስትሪክት የስራ ኃላፊዎች ባሉበት ውይይቱን እያካሄድን ነው። በዚህ ረገድ ቀጣይ በተሻለ የስራ ተነሳሽነት ቁጭት የቀረንን እቅድ እናሳካለን የሚል መተማመን ለመፍጠር ጥረት እያደረግን ነው።